ጸልዩ በእንተ ክርስቲያን ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። የኔ ያስፈልጋል ቃል በአራት ነጥብ የሚያግባቡን። አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል። 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውና እናሟሙቀዋለን። ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን እንደምን አላችሁ? ሰላም ለእናንተ ይሁን። አንዳንድ ጊዜ መምህሮቻችን በግድ ፈገግ ያስብሉናል፣ እግዚአብሔር ይስጣቸው። ምክንያቱም በዚህ አስቸጋሪ ጊዜ ውስጥ ማለት እንግዲህ ምንድነው ጨለምተኞች ሆነን ክፉን ብቻ እንይም፣ ግን ከባድ ስራ ልንሰራ የሚገባበት ጊዜ ላይ ነው ያለ ነው። ለምንም ነገር አይደለም። ያ ከባድ ስራ ደግሞ ገበያውን ለማሟሟቅ ምናምን ሳይሆን ለህልውናችን ህልው ሆነን ለመቀጠል ማለት ነው። እና በዚህ መሃል ብዙ እረፍት የሚነሱ የሚያስጨንቁ ነገሮች አሉ። ባለፈው ጊዜ ያልሰራነው የቤት ስራችን፣ ዛሬ የተከማቹ የተደራረቡ ችግሮቻችን፣ ከዛ ደግሞ የነገው ጉዳይ እና በዚህ ትግሉና በዚህ ሂደት ውስጥ ነው ያው ፈገግ የሚያስብለው እና እግዚአብሔር ይስጥልን። የቀሲስ እሸቱ አንቺስ አንደበታቸው ይታወቃል። የመምህር የማዕበል ፈጠነ ፊቸሪንጎች ደግሞ ደምቋል። ሚሊዮን ሰዎች ያሰፋሉ እና ያል ከስር ከስር ገብተው በጣም የሚያዝናኑ ናቸው። በጣም ጥሩ። እንዴት አላችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እነዚህ ከዋክብቶቻችን በቅርቡ አንድ ውይይት አድርገዋል። በዚህ ውይይታቸው ከወቅታዊ ጉዳይ ላይ ለመወያየት ነው የሞከሩት። ከወቅታዊ ጉዳዮች ግን ያው ትልቁ ወቅታዊ ጉዳያችን ይታወቃል። የህልውና ጉዳይ ነው፣ የእልቂቱ ጉዳይ ነው። ዕለት ዕለት የሚደማው የክርስቶስ አካል ጉዳይ ነው እና በእነዚህ ከዋክብቶቻችን የዚች ጥፋት የታወጀባት ሞት የተፈረደባት የሞት ፍርደኛ የሆነች ቤተክርስቲያን ከዋክብት ናቸው። እነዚህ እናታቸው ሞት የተፈረደባት ልጆች ማለት ነው እና እናታቸው እንድትጠፋ የተፈረደባት ከዋክብት ሊቃውንት ማለት ነው። እንደዛ ነው የኔ አረዳድ። ያደረጉት ውይይት አለ። በውይይታቸው ግን የሞት ፍርዷን አላነሱም፣ ምክንያቱም ወቅታዊ ጉዳይ አይደለም። ይልቁንም የአእላፋት ዝማሬን አንስተዋል። እዛ ላይ ተመሳሳይ ሀሳብ ነው ያላቸው፣ ተመሳሳይ አቋም ነው ያላቸው እና ዛሬ በዚህ ርዕስ ቆይታ እናደርጋለን። ሞት የተፈረደባት ቤተክርስቲያን ከዋክብት በሚል እና አጋሩ ተደራሽ እንዲሆን አድርጉ በትህትና ጠይቃችኋለሁ። አንዳንድ ወደ እነ ቀሲስ እሸቱና ወደ መጋቢ አዲስ ሳንሄድ የተወሰኑ መረጃዎችን መጋራት ያስፈልጋል ብዬ አስባለሁኝ። አንደኛው አይ ቲንክ በሰሞኑ ከሽፋን ከሰጠናቸው እንደ ቱምቢ አይ ቲንክ ዳጉ ጆርናል ነው የዘገበው እና ጋርተናል ቱምቢ ቴሌግራም ላይ በናይጄሪያ መስጊድ በሶላት ወቅት ላይ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች ሲገደሉ 35 ሰዎች ቆሰሉ ነው የሚለው። በናይጄሪያ እንደምታውቁት ነው በአክራሪ እስልምና ሰላሟን ካጣች በእድገት በመሳሰለው የምትታወቀው ያቺ ሀገር አክራሪ እስልምና በንጹሃን ላይ በየጊዜው በሚፈጸሙ ጭፍጨፋዎች ሰላሟን ወይ ደግሞ ገጽታዋን ካጣች ቆይታለች እና በዚህ ጥቃትም ደግሞ 35 ሰዎች ናቸው የተገደሉት። መስጊድ ውስጥ ሶላት ላይ ያሉ በተፈጸመ የፈንጂ ጥቃት ነው።
የአሸባሪዎች ጥቃት ነው እና በጣም የሚገርመው እሱ አይደለም። ምንድነው የሚለው ኃላፊዎቹ ይሄ መግለጫውን የሰጡት ኃላፊዎቹ በአጥፍቶ ጠፊ እንደደረሰ መረጃው ምንድነው ጥቃቱ በአጥፍቶ ጠፊ እንደደረሰ ከልብሱ ቁርጥራጮች ውስጥ ማግኘታቸውን ገልጸዋል። ይሄ አጥፍቶ መጥፋት አንዱ የአክራሪ እስልምና የሽብር አይነት ነው፣ በአስተምሮውም የሚደገፍ ነው እና ኃላፊዎቹ የችግሩን መንስኤና ሁኔታ ለማወቅ ምርመራ ቀጥለዋል። የቦርኖ ግዛት ለዓመታት በታጣቂ ቦኮ ሀራም እና መሰል ቡድኖች ስትታመስ ቆይታለች ይላልና ኃላፊዎቹ የችግሩን መንስኤና ሁኔታ ለማወቅ ምርመራ ቀጥለዋል ይላልና ምንድን ነው እንደዚህ ያለው ጥቃት የችግሩ መንስኤ? በጣም ከባድ የምርመራ ርዕሰ ጉዳይ ይመስለኛል። ለምን ለሰኪውላሩ ዓለም የማይመች የምርመራ አጀንዳ ነው። ምክንያቱም ይሄ ምንድን ነው ይሄ ጀስት የሽብሩ ምንድን የጥቃቱ መንስኤ ሲባል ጥቃቱ ሽብርተኝነት ነው። ሽብርተኝነቱ ከየት መጣ? ከአክራሪ እስልምና ነው። አክራሪ እስልምናው ከየት መጣ? ለምን መጣ ሲባል ወዴት ነው የሚወስድን? ሰኪላሪስቶቹ ማለት የማይፈልጉት ይመስለኛል። ከቁርአኑ አተረጓጎም ወይ ደግሞ ከመጽሐፋቸው ውስጥ ነው የሚወጣው። ስለዚህ ሁለቱም አስተምሮዎች እዛው ነው ያሉት። እንደ ሁኔታው ሲስተማቲካሊ ይተረጉማሉ፣ እንደ ጊዜው ይተረጉማሉ። በዛ ምክንያት እስልምና ከተፈጠረ ጊዜ ጀምሮ እስካሁን የሚሊዮን ህፃናት ንጹሐን ሰዎችን ደም እያፈሰሰ ነው የቀጠለው ይሄኛው የእስልምና ገጽታ እና ይሄ እንግዲህ እንደ ሃይማኖት የምናወራው አይደለም፣ በአካዳሚክሱም የምንማረው ነው። ፖለቲካል ሳይንስ ነው የተማርኩት። በየትኛውም የፖለቲካል ሳይንስ እና ግሎባል ስተዲስ ዘርፍ የሚማሩ ወይ ደግሞ ያለው ጥናት በየትኛው ዩኒቨርሲቲ ቢሆን ይሄ ገጽ አለው። በተለይ ሚድል ኢስት ፖለቲክስ ሲጠና ፖለቲካል ኢስላም አንዱ የጥናቱ ዘርፍ ሆኖ የግድ አፍጦ ከፊታቸው የተደቀነ ሰው ነው ይቀርባል እና የናይጄሪያ ፖሊስ የጥቃቱን መንስኤ አጠናለዋል። ልክ እቺ የኢትዮጵያ ፖሊስ አይነት መሸሻ ነች እንጂ ምን አድርጎት ያጠናዋል? ምን ሊል ነው? ቴዎሎጂውን ሊያጠናው ነው ስስ ነው እና በጣም የገረመኝ ዜና ነው ይሄኛው ማለት ነው። ሌላው በወለጋ ያው ጭፍጨፋው ቀጥሏል። እንግዲህ በምስራቅ ወለጋ ጊዳ አያና ወረዳ እንዶዴ ዲቾ ቀበሌና በደጋ ጅጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ዓ.ም ጀምሮ 19 ሰዎች ተገድለዋል። እንግዲህ ይሄ ዜና የወጣው በትላንትናው ዕለት ነው። ከትላንት ወዲያ ነው። በዛሬ 21 በ19 የቅዱስ ገብርኤል ዕለት ማለት ነው ይሄ ዜና የወጣው። መረጃውን ያወጣው በአካባቢው ለሚፈጸሙትን ክስተቶች በቅርበት እየተከታተለ በየጊዜው ከሚዲያ የበለጠ በትጋት ስለ ንጹሐን ስለሚጨፈጨፉ ሰዎች በየትኛውም ቦታ ስለሚፈጸመው እልቂት ሰሞኑን ስለነበረውም ስለ ጋምቤላውም ጉዳይ ዕለት ዕለት መረጃ የሚሰጠን እናት ፓርቲ ነው ይሄ መረጃ ያደረሰን። በወለጋ ጭፍጨፋው ቀጥሏል። በሌሎች አካባቢዎችም እንደዛው ስጋቱ ምኑም ቀጥሏል ማለት ነው። የበለጠ የሚያሳስበን እንግዲህ መምህሮቻችን አሁን ስለ ገበያ ማድመቅ፣ በሲኤንኤን ስለመዘገብ ወዘተ በሚነጋገሩበት ሰዓት ሌሎቹ ደግሞ ምንድን ነው እያደረጉት ስንል እኛ ዛሬን የኛ አይደለም ዛሬን አተናል ነገንም ደግሞ የኛ ለማድረግ ወይ ደግሞ አትሊስት በሀገሪቱ ውስጥ እንዳለን እንደ አንድ ዜጎች ድርሻ እንዲኖረን ቢያንስ ሰላም እንዲኖረን ቢያንስ ተቋማቱ ሁላችንንም የሚጠብቁ ፖሊስ ለይቶ አንዱን ወገን ብቻ የሚጠብቅ ሌላው ወገን የሚያጠቃ እንዳይሆን ፍርድ ቤት ለአንዱ ወገን የሚሰራ ሌላውን ወገን ደግሞ ያለ ፍትህ የሚያሰቃይ እንዳይሆን ቢያንስ እቺ እንኳን እንዳትኖረን ስለ ነገም እየሰራን አይደለንም እና ሰሞኑን አይታችሁ ከሆነ ደግሞ በውስጥ የተመካከሩትን ሁልጊዜም የሚነግሩን ባለውለታዎቻችንን ዮናታን የነገሩን አሉ እና አሁን ሌላውን እና የእኛን መምህራን ደግሞ እስቲ እንድናስተያይ የሚቀጥለው ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ።
በእያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ። ፖለቲከኛ መሆን አለባችሁ። ክርስትናና ፖለቲካ አይቀላቀልም። ይቀላቀላል። በደንብ ነው የሚቀላቀል። በደንብ ነው የሚቀላቀል። ይሄ በጣም የሚገርም ነገር ልንገር። የምትለብሰው ልብስ እኮ ፖለቲካ ነው። ታውቃለህ? የምትለብሰው ልብስ የፖለቲካ ውጤት ነው። የምትበላው ምግብ ፖለቲካ ነው። ስኳሯ ፖለቲካ ነች። ቤት እኮ ፖለቲካ ነው። ቤት ኮንዶሚኒየም ቤት ፖለቲካ ነው አይደለም? ንገረኝ። ነው አይደለም? እግዚአብሔር ቅዱስ ድሃ፣ ቅዱስ ቀሽም፣ ቅዱስ ቡቱቶ፣ ቅዱስ ጆንያ እንድትሆኑለት አይደል የሚፈልገው? ሁላችሁም ነብይ እንድትሆኑ አይደለም እናስተምራችሁ። ዶክተር እንድትሆኑ፣ ኢንጂነር እንድትሆኑ፣ ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ አሜን በል። ትንቢት ነው የገባው ካለ አሜን ይበል። ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ። ያው ምንድነው ሃይማኖት ነው ወይስ ምንድነው የሚለው እንዳለ ሆኖ ማለት ነው። ማለት ጀስት እምነት ነው ወይ ደግሞ በአምልኮ ስም ነው የተሰባሰቡት። አሁን የቤተ እምነት ድርሻ ነው ይሄ ወዘተ ወዘተ ጀስት እንተው። ግን ዳስቲት ባሰቡት መንገድ እየሰሩ ነው እና እቺ 100 ዓመት ትንቢት እናገራለሁ ያለው ከዚህ በፊት የተናገራቸውን ትንቢቶች ታውቃላችሁ። አብይ አህመድ የሚሰራውን ነገር ነው ያው ይነግራቸዋል፣ ወይ ደግሞ በውይይታቸው የተነሱትን ነገሮች ነው እሱ ደግሞ የሚናገረው እና ይሄ ያው ትንቢት ከሆነ ሌላው ሰው ደግሞ 200 ዓመት ብሎ መናገር ይችላል። ተስፋው ሲቪል ግን ዞሮ ዞሮ ግን ትልቁ ሌሰን ዮናታን ማኑ እዩ ጩፋ የሚናገሩት ሌሎችም ደግሞ አንዳንድ አሉ በሚዲያ ወጥተው በሴኩላሪስቶችም ሲናገሩ ከራሳቸው አይደለም የሚናገሩት። በእኛ ቤትም እንደምታውቁት ነው ጳጳሳቱ ሳዊሮስ ገብርኤል እና አንዳንድ አሉ እንደዚህ የሚናገሩት ከቤተ መንግስት የተላመጠውን ነው ወጥተው የሚተፉት ወይ ደግሞ የሚያንጸባርቁት። ዮናታን መልእክት እንደዛ ነው። ስለዚህ ከዚህ በውስጥ ብዙ ጊዜ ሲሰሙ የነበሩ ጉዳዮች ናቸው። ስርወ መንግስት ነው የምንተክለው ነው ሲል የነበረ ፕሮቴስታንታዊ የሆነ እንደዚሁ እያተራመሰ እያጭበረበረ የሚቀጥል ማለት ነው እና ለሚቀጥሉት 100 ዓመታት ፕሮቴስታንቶች ይሆናሉ የኢትዮጵያ ጠቅላይ ሚኒስትሮች ብሏል። ያው ወደ ፕሬዚዳንት ይቀየራል። አብይ አህመድ ወደ ፕሬዚዳንሻል ስርዓት ነው የሚቀየረው። ፕሬዚዳንቶች ኢትዮጵያ ፕሬዚዳንቶች ብለን እናርምለት። ስለዚህ ለሚቀጥሉት 100 ዓመታት እስከዛ የሚታረድ ከተረፈ የሚያርዱ የሚጨፈጭፉ የሰው ደም ካልፈሰሰ እንቅልፍ የማይወስዳቸው ዕለት ዕለት የንጹሃን መታረድ በሀገሪቱ ዳር ድንበር ውስጥ እንዲፈጠር ግጭት፣ ጦርነት በየቦታው የሰውን ህይወትና አካል የሚቀጥፉ ክስተቶች እንደ የነሱ የፖለቲካ ዓላማና አጀንዳ ማንሸራሸሪያ ስልታዊ የአጀንዳ ማስቀየሻ ወዘተ እና ማህበረሰባዊ ለውጥ ማምጫ እሳት ወይ ደግሞ ይሄ ሜልቲ የማቅለጫ ምድጃ አድርገው እንደሚጠቀሙበት እንደዚህ ያሉ ጠቅላይ ሚኒስትሮች እንደዚህ ያሉ ፕሬዚዳንቶች ለሚቀጥሉ 100 ዓመታት ይኖራሉ እያለን ነው። ፕሮቴስታንት ጠቅላይ ሚኒስትሮች፣ ፕሮቴስታንት ፕሬዚዳንቶች እንደ አብይ አህመድ ከሆኑ እንግዲህ አብይ አህመድ 8 ዓመት ሆኖታል ስልጣን ላይ ከወጣ። በእነዚህ 8 ዓመታት ጊዜያት ሁሉ ጦርነት አለ። በእነዚህ 8 ዓመታት ሁሉ የጅምላ ጭፍጨፋ አለ በየቦታው። የሰው ልጅ አስክሬን በግሬደር እየታፈሰ እየተቀበረበት ጊዜ ወይ ደግሞ በዓለም ላይ ምናልባት በሁለተኛው የዓለም ጦርነት በአውሮፓ ከዛ በፊት ምናልባት በወረሽኞች እንደዚህ አይነት ነገር ተከስቶ ካልሆነ በስተቀር በዓለም ታሪክ እንግዳ በሆነ ሁኔታ የሰው ልጅ አስክሬን በዝቶ በግሬደር እየተዛቀ የተቀበረበት ዘመን የአብይ አህመድ ዘመን ነው። እግዚአብሔር የገባው ይህን ጭፍጨፋ እንዲፈጽም ነው። ከአክራሪ ስምና በመለይተን ልናየው እንችላለን። ስለዚህ ለሚቀጥሉት 100 ዓመታት እንዲህ አይነት መሪዎች ይመጡላችኋል ወይ ደግሞ ይመጡባችኋል እያለን ነው ዘሶኮልድ ፓስተር ዮናታን ማለት ነው። እና እኛ ደግሞ ድምቀት ላይ ነን፣ ደምቋል ወዘተ ላይ ነን ያለነው እና ኮንትራዲክሽኑን ተቃርኖውን እንድታዩት ብዬ ነው። እና ውይይታችንን እያደረግን ያለ ነው
ሞት የተፈረደባት ቤተክርስቲያን ከዋክብት በሚል ነው። የኢትዮጵያ ቤተክርስቲያን እንድትጠፋ የተፈረደባት፣ እንድትጠፋ እንድትወድም ልጆቿም እንዲያልቁ የሚፈለግ ቤተክርስቲያን ናት ወይ ደግሞ እናት ናት። አይደለም ወይ? እየደረሰ ያለው የውድመትና ጥፋት ድንገቴ ነው ወይ? ክስተት ነው ወይ? አይ እንደዚሁ ዝም ብሎ ድንገት የመጣና የሚያልፍ ነገር ነው ወይ? 8 ዓመት እኮ አላለፈም እና የበለጠ እየተጠናከረ ነው ሄደው እና የ100 ዓመት እቅድ ነው ያለው አሁን የቤተክርስቲያን አጥፊዋ። ስለዚህ ይጠፋል፣ ያልቃል፣ ይቆማል። ምንድን ነው እያሰብን ያለ ነው? አረ ነው እናታቸው ሞት የተፈረደባት ወይ ደግሞ ለማጥፋት ለግድያ የምትፈለግ እናት ልጆች ምንድን ነው የሚያደርጉት በዚህ ወቅት የሚለውን አስበን ያለፋት ዝማሬውንም ሌላውንም እዚህ ውስጥ ብናካትት መልካም ነው ብዬ አስባለሁ እና ወደ ውይይቱ ሄደን የተወሰኑትን እንያቸው። ዝማሬ የሚባል ያስፈልጋል። በነገራችን ላይ ክሊል ለማድረግ መምህር ማዕበል ፈጠነ ሀሽማል የሚባል ሚዲያ አላቸው። በግሌ በጣም አድናቂያቸው ነኝ። 2 መጽሐፍት አላቸው፣ ሀሽማል እና ከርታታ ኮከቦች የሚሉ ሁለቱም በጣም ግሩም መጽሐፍት ናቸው። አንቤያቸዋለሁ። የመምህር የንታ ማዕበል ፈጠነ የቅኔ ሰው ናቸው፣ የቅኔ ቤት ሰው ናቸው፣ የጉባኤ ቤት ናቸው። አሁን ደግሞ ጉባኤ ዘርግተው እያስተማሩ እንደሆነ እረዳለሁ። ይሄም ደግሞ ለቤተክርስቲያን ትልቅ አገልግሎት ነው። ትልቅ አክብሮት ነው ያለኝ በዚህ ረገድ። የንታ ቀሲስ እሸቱም እንደዚሁ በብዙ ስብከቶቻቸው እንወዳቸዋለን። ይልቁንም ሴኩላር መድረኮች ላይ ሳይቀር ሄደው ይሳተፋሉ። እንደ ክርስቲያን ማህበራዊ ኑሮ ነው ማለት ነው እና ይሄ የሚደነቅ ይመስለኛል። ሌላው ርጥን የሚል መጽሐፍ አለቻቸው። በነገረ ድነት ላይ የምታጠነጥን በጣም የምትገርም መጽሐፍ ናት። ቅመም ናት በእውነት ርዕሱም እንደሚገልጸው። ይሄንን የሚጣፍጠውን አንደበታቸውን ነው በጽሁፍ ያገኘ ነው በእሳቸው መጽሐፍ። ሌላ መጽሐፍ እንዳላቸው አላውቅም። እሷን ግን አንቢያታለሁ። ማንበብ ብቻ ሳይሆን በማህበረ ቅዱሳን አቡነ ጎርጎርዮስ ትምህርትና ስልጠና ማዕከል በገና በማስተምርበትም ለተማሪዎቼ እንደ አንድ ማንዳቶሪ ንባብ እያደረግን እንጠቀምበት ነበረ። ወደ 60 ነው ከዛ በላይ ጥያቄዎችን እያወጣን ያችን መጽሐፍ ማንበብ ግዴታ ነው። በገና ብቻ መማር ምንም አይጠቅማችሁም። በገና የሚጠቅመው ለድነታችን አስተዋጽኦ እንዲያደርግ ነው። ለድነታችን አስተዋጽኦ የሚያደርገው ደግሞ ለመዳን እኔ ያለብኝ ኃላፊነት ምንድን ነው? በኦርቶዶክሳዊነትስ ለመዳን የድህነት ኮንሰፕት ያለን የድህነት ኮንሰፕት ምንድን ነው የሚለውን ስንረዳ ነው በሚል ያው ትምህርት ቤቱ ምንድነው ማህበሩ ጠቅለል ያለ ኃላፊነት ነው የሰጠን እንጂ ይሄን ብሎ ዝርዝር እንደዚህ ያለ ነገር እንድናደርግ የተሰጠን ነገር ባይኖርም በራሴ ኃላፊነትና ተነሳሽነት ግን ይሄንን አደርግ ነበር እና በዚህም ትልቅ አክብሮት ነው ያለኝ የእንታ መጋቢ አዲስ ቀሲስ እሸቱ ማለት ነው። ስለዚህ የግል እንትን የለም። በዚህ ውይይት ውስጥም በማነሳቸው ሀሳቦች ይሄ አክብሮቴና ፍቅሬ እንዳለ ሆኖ እንደ ታናሽ ልጅ ደግሞ እንደ ታናሻቸው ደግሞ ያው የቤተክርስቲያን ጉዳይ የሁላችንም ጉዳይ ስለሆነ ቤተክርስቲያን እኔም አንዱ አካሏ ስለሆንኩ እኔም እንደኔ ያለም ልጅ አላት። ሀሳቤ ልክ ሆነ ጠቀመም መጥፎም ሆነ እንደገና አስቸጋሪም ብሆን ደካማና ኃጢአተኛም ብሆን እኛም አለን ማለት ነው። ይሄም ሀሳብ አለ ማለት ነው። በዛ ልክ እንዲታይልኝ እፈልጋለሁ። ስለዚህ እንደ ቤተሰብ የምናደርገው ውይይት ነው። ስለ ዲያቆን ሄኖክ ኃይሌም አንስተዋል። ቀሲስ እሸቱ እንደ ምቀኝነት እንደ ምናምን አድርገው ነው ያነሱት። ትንሽ እሱ ሀሳብ ትንሽ ለእኔ የወረደ ሀሳብ ነው። የምቀኝነት ጉዳይ ያለ አይመስለኝም እዚህ ክርክር ውስጥ እዚህ ዲቤት ውስጥ ማንም በግል የግል ጉዳይ ነው የግል ጸብ የግል ችግር ወዘተ ኖሯቸው ይህንን ጉዳይ ምክንያት አድርጎ መምህራችን ዲያቆን ሄኖክ ኃይሌን ለማጥቃት ከተነሳ ያ ከሁላችንም ጋር የሚጋጭ ወይ ደግሞ ትክክል ያልሆነ ነው። ከዛ ባለፈ ግን እግዚአብሔር በሚያውቀው እንደ ማንኛውም ሰው ሶስቱም ዛሬ በዚህ ውይይት ውስጥ ሊነሱ የሚችሉት ዲያቆን ሄኖክ ኃይሌም በጣም የምወደው ነው። በብዙ ስብከቶቹ ገና እኔ ወደ ሃይ ስኩል ስገባ 10ኛ ክፍል 11ኛ ክፍል 12 ወዘተ ስማር ሆቴል እየሰራው
የእነሱን ስብከቶች በደንብ አዳምጥ ነበረ። ጽሁፎቻቸው መጽሐፎቻቸውን አነብ ነበረ እና እነዚህ በደንብ ከግቢ ጉባኤ በፊትም ትንሽ ቤተክርስቲያንን ለመረዳት ኦርቶዶክሳዊነትን ለመረዳት የረዱኝ ነገሮች ናቸው። ስለዚህ እነዚህ ከእጃቸው ቃለ እግዚአብሔርን የተመገብን ሰዎች ናቸው እና ጉዳዩ የምቀኝነት የምናምን ተደርጎ መወሰድ ቃሉ እዚህ ውስጥ መነሳት የለበትም። ልክ እንደ ሌላው ጊዜ ሁሉ ባገኛቸው አቅፌ ሰላም ልላቸው የምፈልጋቸው ሰዎች ናቸው ስላሉ ደስ የምንሰኝባቸው። ይሄ ማለት ግን ግለሰቦች በሁሉ ነገር ልክ ይሆናሉ ማለት ግን አይደለም። ዲያቆን ሄኖክ ኃይሌንም ሌሎችም ማናቸውም በዚህ ዘመን ያሉን አገልጋዮች አባቶች ወንድሞችን እንደ ቅዱሳን እንከተላቸዋለን ማለት አይደለም። ብዙ መጽሐፍ ስለጻፉ በሁሉ ነገር ልክ ይሆናሉ ማለት አይደለም። ይሄንን እነሱም ያውቁታል። ቢያንስ በዚህኛው ሀሳብ ሳይድ ደግሞ ቢሆኑ ከኔ የበለጠ ይሄንንም ያብራሩታል ብዬ አስባለሁ። ከዚህ አንጻር በእኛ ዘመን ካለፈ መጥቀስ አይኖርብንም። በእኛ ዘመን ጥሩ ምሳሌ ዲያቆን ዳንኤል ክብረት አለ። ዳንኤል ክብረት እንደ ሄኖክ ኃይሌ ሁሉ የሚወደድ በጣም ምርጥ ጸሐፊ፣ ብዙ መጽሐፍት ያሉት ከ30 በላይ መጽሐፍት ያሉት ሰው ነው። ተመራማሪ ነው። እንዲያውም ይህም በመሰለው በምርምር ረገድ ምንም ማን እንግዲህ እንደዚህ የጻፈ የለም። ስለዚህ እንደዚህ ያሉ ሰዎችም ይወድቃሉ እና ሁልጊዜ ልክ ናቸው። ዳንኤል ክብረት አሁንም ልክ ነው፣ እያስጨፈጨፈንም ልክ ነው፣ እያጠፋንም ልክ ነው፣ ቤተክርስቲያን አሏት የሚባሉ ሰዎችን እያሳደደም ልክ ነው። ስለዚህ እንዲህ አይነት ቃል ኪዳን ውስጥ መግባት የለብንም። አንድን ሰው ስንወደው በክርስትና በቃ ያ ሰው የማይሳሳት አድርገን ልናስበው አይገባም። ይሄ በተሐድሶዎች ጉዳይ ያጋጠመን ነው። በቃ የሚያምር ድምፅ ያላቸው ጎድናና ድምፅ ያላቸው ደሳስ የሚል እንትን ያላቸው ሰዎች ነበሩ። ለበጋሻውም እንደዛ ይባል ነበር። ቀንተውበት ነው፣ ምቀኝነት ነው ይባል ነበር። ኖ ከዚህ አይነት እንውጣ። ቢያንስ እንዲያው ቡና እየጠጣን ምልተራ ወሬ ላይ ቢሆን ችግር የለውም፣ ግን በቀሲስ እሸቱ ደረጃ ይሄንን መስማት የለብንም እና በዚህ መንፈስ አይደለም ማለት ነው። ዘርፌን አትንኩብኝ፣ ትዝታውዬ፣ በጋሻውዬ ምናምን በቃ በሱ የሚሉ ሰዎች ነበሩ። ፍቅራችንን ወደ አምልኮ አናስጠጋው። አንድ ሰው አይሳሳትም በቃ ማለት ነገሩን ተረተን ይሄ ልክ አይደለም ልንል ብለን ልንሞግት እንችላለን። ግን በሆነ ነገር ልክ ስለሆነና በዛ ነገር ስለምንወደው ለሁሉ ነገር በአይምሯችን ጀስቲፊኬሽን የምንሰጠው ከሆነ ወደ አምልኮ ነው ያስጠጋ ነው ማለት ነው። ስለዚህ እንደዚህ አይነት ነገር ሊኖረን አይገባም ብዬ አስባለሁ። በእርግጥ ቀሲስ እሸቱም እንደ ወንድሞች ከጠፋ መነጋገር ያስፈልጋል ብለዋል። አሁን ጉዳዩ የጥፋት አይደለም። አላፍ ዝማሬ በራሱ ጥፋት አይደለም። ምንድነው ጥፋት እኮ የለም እዚህ ውስጥ ማለት የአላፋት ዝማሬ ኦርቶዶክሳውያን ወጣቶች ተሰብስበው ቢዘምሩ፣ ልደትን በዛ መልኩ ቢያከብሩ፣ ከዛ በዚህ ውስጥ ደግሞ ከቤተክርስቲያን ከውስጥ ከቅኔ ማህሌቱም ከቤተ መቅደሱም አገልግሎት ጋር እንዳይጋጭ ከቀኖና ከዶግማ ከትውፊት ከዛሬም ከነገም ጋር እንዳይጋጭና ችግር እንዳይፈጠር ተደርጎ ከተሰራ ወደ ፕሮብሌም ይዘት ችግር አይደለም። ይሄ በራሱ ጥፋት የሚባል ነገር አይደለም። ወጥቶ በአደባባይ ወጥቶ መዘመር ነጭ ለብሶ በራሱ ጥፋት አይደለም። ግን ኮንቴክስት ነው፣ አሁን ሁኔታ ነው የምናወራው። በምን አይነት ሁኔታ ውስጥ ነው ያለነው? አንዳንድ ነገሮች በመደበኛ ጊዜ የሚደረጉ ነገሮች አለጊዜያቸው ሲደረጉ ጥፋት ይሆናሉ እና በመልካም ነገር ነው አሁን ጥፋት እየሰራ ነው ያለነው። ድርጊቱ ትክክል ነው። አጠቃላይ ግን በአውዱ ግን ስናየው ጥፋት ነው በሚለው ነው፣ በዛ ውስጥ እንድንረዳዳ ነው። ስለዚህ የተወሰኑ ሀሳቦቻቸውን እየወሰድን ብናየው መልካም ይመስለኛል። ለምን ብዙ ሰው ጋር ተደራሽ ሆኗል። በዛው ልክ ደግሞ በጥንቃቄ መታየት ያለባቸው በእነሱ ደረጃም ያልተገነዘቧቸው ወይ ደግሞ መገንዘብ ያልፈለጓቸው ሀሳቦች ያሉ ይመስለኛል። አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡን መጋቢ አዲስ በመጀመሪያ ደረጃ የኔ ያስፈልጋል 100% ያስፈልጋል ሲሉ መምህር ማዕበል ቃል ሕይወት ያሰማልን ያሉት ቶሎ ብለው፣ ምክንያቱም ይልባቸውን የተናገሩላቸው እና አሁን እንደ ሚዲያ እንትን አይደለም እያደረጉ ያሉት። ስለዚህ እንደ ወዳጆች እንደ ጓደኞች ውይይት አድርገን እንወሰደው ማለት ነው። ኒውትራል ሆነው እኔ የምደግፈው የኔ ሀሳብ ሌላ ቆይና እዚህ ጋር ግን
እርስዎ ምን ይላሉ በዚህ ጉዳይ ላይ ብለው የእሳቸውን ሀሳብ ለማስጨረስ ሙላ እድል አላገኙ እና ቶሎ ፊቸሪንግ በቃለት ያሰማል ብለዋል። እና እንደዚህ አይነት ነገሮችን በደንብ እናገኛለን። አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል ባይሆን ደምቋል። አልጀዚራ ዘግቦታል፣ ሲኤንኤን ዘግቦታል ወዘተ የሚባሉ ነገሮች አሉ። እና አላማው ይሄ ነው ወይ ማለት እንደገብ የምንናገረው ይሄንን ነው ወይ? ባለፈው ሲኤንኤን ስለዘገበው አልጀዚራ ስለዘገበው ነው ወይ ዘንድሮ መደረግ ያለበት ነው ጥያቄው። እና ተቃውሞውም ሚዲያ ስላልዘገበው እና ይሄ እዚህ ጋር የማይነሱ አይ ደግሞ ብዙም እንትን የማይሰጡ ሎጂኮች ናቸው። ይንታ ማዕበል ጣልቃ ገብተው ደግሞ ደምቋል። እኛ በጣም አንዱ በሽታችን ይሄ ይመስለኛል። በአሁን ጊዜ በቃ ከፍተኛ የሆነ የድምቀት እንትን ውስጥ ገብተናል፣ የድምቀት ፍቅር ውስጥ ገብተናል። እና እኔ ሁልጊዜ እንደምለው እግዚአብሔር የእግር ኳስ ቡድን አይደለም በቲፎዞ ብዛት የሚደምቀው ወይ ደግሞ የሚበርደው ወይ ደግሞ የሚሞቀው። እና ነገርየው ካለንበት የህልውና አደጋ አንጻር ምንድነው የሚፈይደን ምንድነው የሚጎዳን የሚለው ኒውትራል በቃ ንጹህ አመለካከት እዛ ጋር ነው መሆን ያለበት ብዬ አስባለሁ። ሞት የተፈረደባት ቤተክርስቲያን ልጆች ነን እና እነዚህ ከዋክብቶቻችንም ሞት የተፈረደባት ቤተክርስቲያን ከዋክብት ናቸው። እና በዚህ ወቅት ከዚህ አንጻር የማይታይ ነገር መኖር የለበትም ብዬ ነው የማስበው። ጥምቀቱም ቢሆን ሌላውም ቢሆን እና ኤኒዌይ እንቀጥል። ደምቋል ምናምን የሚባሉ ነገሮች የቤታችን በሽታ ሆነዋል። በጣም በጣም እንደምታዩት ነው። ስለዚህ ዝማሬዎቻችንን ያበላሹት ዝማሬውንም ዘማሪውንም ዝማሪያቱንም ዘማሪያኑንም እያጠፋ ያለው መድረኮቻችን የፕሮቴስታንት እንዲመስሉ እያደረገ ያለው ቅኔ ማህሌታችን ወደ በቃ ጭፈራ ቤት እንዲመስል እያደረገ ያለው ድምቀት የሚባል በሽታ ነው። እና ድምቀት ምንድነው? ድምቀት አይ ቲንክ ስጋዊ ነው ማለት ከሆነ ሌሎችን ስቦ ለማምጣት ይጠቅም እንደሆነ ድምቀት የሚወዱ ከዓለም እነሱን ስቦ ለማምጣት ይጠቅም እንደሆነ ነው እንጂ አሁን መንፈሳዊ በምንለው የድነት ጉዞ ውስጥ ግን ድምቀት ምን እንደሆነ እኔ በመንፈሳዊው አይን፣ በወንጌሉ አይን፣ በኦርቶዶክሳዊነት አይን ቢያብራሩት ደስ ይለኛል። እና ይሄ ነገር ደግሞ ወደ ባሰ ገደል ይዞን እንዳይሄድ በጣም እፈራለሁ። በጣም በጣም አንዳንድ ቤተክርስቲያናት እንደዛ እየሆኑ ስለጠፉ ማለት ነው። እንደዛ እየሆኑ እየተንሸራተቱ ስለመጡና ይሄ ድምቀት ወዴት እንደሚወስደን እግዚአብሔር ይወቀው። እግዚአብሔር ይጠብቀን። የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ እንግዲህ ጥሩ ነው። እሺ እስቲ እንቀጥል። ያሁኑ ሀሳባቸውን በራሱ ጤናማ ይመስለኛል። ይሄ መደረግ ካለበት ወይ ደግሞ ሲደረግ አካሄዱ ግን ስርዓትን የጠበቀ የተከተለ እንዲሆን ወዘተ ነው። እዛ ላይ ያለኝ ስጋት እኔ ሁልጊዜም እዚህ ጋር አይምሮ ላይ የሚመጣው የአላፋት ዝማሬ አንዱ ችግሩ እና ባይሆን ደስ የሚለኝ መጨረሻ ላይ እነሱም ሲያነሱት እንደምታዩት ከግለሰብ አንጻር ወይ ደግሞ ከግለሰብ ጋር የተገናኘ መሆኑ ነው። በኦርቶዶክሳዊነት እንደምታዩት ማለት የግለሰብ ግነት አስፈሪ ገጽታ አለው። በተለይ ደግሞ በዚህ ዘመን ከ90ዎቹ ጀምሮ እንኳን ከ80ዎቹ ጀምሮ እንኳን ያለውን ሁኔታ ለምናየው የግለሰብ ድምቀት አደገኛ ሁኔታም አለው። እንደ ኦርቶዶክሳውያን ቤተክርስቲያን ራሷ ክርስቶስ ራሱ ከዛ ህብረቱ ሲደምቅ መልካም ነው። በህብረት የሚሰሩ ነገሮች፣ በማህበር የሚሰሩ ነገሮች፣ በተቋም በመዋቅር የሚሰሩ ነገሮች መልካም ናቸው። ከግለሰብ ጋር የተያያዙ ነገሮች አደገኛ ናቸው። ለምን ዳንኤል ክብረትም ግለሰብ ነው። ጀስት አገነን ነው ሄደና ይዞን ገደል ሊገባ ሆነ። እነ በጋሻውም ግለሰቦች ናቸው። ሰቀልናቸው ከዛ በቃ ዶግማ አርጋቂ ሆነው ለማረፍ ፈለጉ። ዘርፌ ምናምን የምትሏቸው እንኳን በአቅማቸው ማለት ነው ምንላቸው። ለምንድን ነው አሁን ዲያቆን ኃይሌን እንደዛ ማወዳደሪያ አይደለም።
ዲያቆን ኃይሌ እያደረገ ያለው ጥረት አያለው። የጃንደረባው የሚባል ጠቅላላ ማህበር አለ። ግን ደግሞ ከዚህ አንጻር ጎልቶ የሚነሳው ማህበሩ አይደለም። ለምን? ማህበሩ ራሱ ዲያቆን ሄኖክ ኃይሌ እንደሆነ ተደርጎ ነው የሚታየው። የአእላፋት ዝማሬ ዚኳልቱ ዲያቆን ሄኖክ ኃይሌ ነው። ዲያቆን ሄኖክ ኃይሌን እግዚአብሔር ይጠብቅልን፣ ከመቼውም ጊዜ በላይ እንጸልይለታለን። ለምን? ሰዎች ብዙ ተደራራቢ ኃላፊነቶች ጫንቃው ላይ እየወደቁ ስለመጡ ማለት ነው። እስካሁን ባለው አይ ቲንክ ስጋት ላይ ጥሎናል፣ ግን አላሳፈረንም። ወደፊት ደግሞ እንፈራለን። ስለዚህ ይህን ፍርሃታችንን እግዚአብሔር እውነት እንዳያደርግብን ልንጸልይ ይገባል። በሚዲያ የተጀመረው ይህም ውይይት የዛ አካል ነው። ስለዚህ ከግለሰብ አንጻር የሚደረጉ ነገሮች አስፈሪነታቸው ወይ ደግሞ አሳሳቢነታቸው ከዚህ አንጻር ነው እና በዛ መነጽር መታየት ያለበት ይመስለኛል። እና ለምን ከግለሰብ ጋር የሆኑ ነገሮች ግለሰቡ የሆነ እክል ቢገጥመው ቢሳሳት ምን ቢል የሆነ ነገር ቢሆን አንዳንድ ጊዜ ሰው ነው፣ ስሜትም አለ። መሸከም የሚችልበት ጫንቃ ለፍጡር የተገደበ ነው። ስለዚህ አናውቅም የማንን ወሰን የቱ ጋር እንትን እንደሚል እና በማወቅም ባለማወቅም የሚደረጉ ውይይቶችም የሚፈጥሩበት ወርዘተ የሀሳብና የትምህርት የእውቀት መንገዱ ጎዳናውም የት እንደሚያደርሰን አናውቅም። ስለዚህ ሰዎች የሆነ ቦታ ላይ ግለሰቦች የሆነ ቦታ ላይ ሸብረክ ሊሉ ይችላሉ። ያኔ ከባድ ነው። ስለዚህ በግለሰብ ደረጃ የገነኑ ነገሮች አደገኛ ይመስሉኛል እና እስቲ ከተሳሳትኩ አርሙኝ እዚህ ላይ እና አንዱ ችግሩ እሱ ነው። ሌላው ሌሎች ወንድሞች እና መምህራን የሚነሱትም እንዳለ ሆኖ ማለት ነው ራሱን በቻለ በደንብ ሊታይ ይችላል። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም፣ ኢኮኖሚያዊ ጥቅም ሁሉ ያመጣል ወደፊት። ይገርማችኋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውን እናሟሙቀዋለን፣ ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን እዚህ ጋር አሁን ያላብራሩልን ሃይማኖታዊ ጥቅም ብቻ አይደለም ያለው አሉ። ሃይማኖታዊ ጥቅሙንም በደንብ ያብራሩልን ጥሩ ነበረ እና ገበያውን እናሟሙቀዋለን፣ ወደዛ ነው የሄዱት። 100,000 ሰው ቢሳተፍ የባህል ልብስ ያሰፋል እና ያ ኢኮኖሚውን ያነቃቃል ምናምን የነጋዴ ሲሳይ ይሆናል ነው እና እነዚህ እንደ ጥቅም ሊነሱ የሚችሉ ወርዝ የሚያደርግ አይመስለኝም። ማለት ትልቁ ጭንቀታችን በዚህ ወቅት ኢኮኖሚው፣ የገበያው መቀዝቀዝ አይደለም። የአብያተ ክርስቲያናት መቀዝቀዝ፣ መራቆት፣ መጥፋት፣ መፍረስ፣ መውደም፣ የመቃብር ቦታዎች እንኳን ለምልክት እንዳይቀሩ እየተጠረጉ ወደ እርሻነት መቀየር ወዘተ ነው የሚያሳስበን። ከየወረዳው ቤተክርስቲያን መጸዳቷ ነው የሚያሳስበን እና ይሄ በጣም ሊያመን የሚገባ ይመስለኛል። ሊያንገበግበን የሚገባ ይመስለኛል። አእምሯችንን ሊሞላ የሚገባ ይመስለኛል እና ገበያ፣ ድምቀት ምናምን ወዘተ ነገሮች ገበያውን የማሟሟቅ ጉዳይ እዚህ ጋር እንደ እንትን ሊነሳ የሚገባ አይመስለኝም። የገበያ ጉዳይ፣ የኢኮኖሚ ጉዳይ ለእኛ ስንተኛ ደረጃ ያለ ጉዳያችን ነው? አያስፈልግም አይደለም። በቃ መጀመሪያ ህልውናችን ይቀድማል። ከዛ ደግሞ ኦርቶዶክሳውያን ሆነን በትክክል የቀኖና ሰዎች ሆነን በሰማይ ድነት የሚያገኙ ሰዎች ሆነናል ወይ የሚለው አጀንዳችን ይቀድማል። ከዛ በምድርም ጥሩ ህይወት መኖር አለብን በተቻለ መጠን የሚለው አይ ቲንክ ሶስተኛ ወይ ወዘተ ምናምን ሆኖ ሊመጣ ይችላል ማለት ነው። እና ይሄ እንደ ግላችን የኢኮኖሚ ጉዳይ እያንዳንዱ ሰው ለራሱ ያስባል ተብሎ ስለሚታሰብ ሰው የሚማረው፣ የሚነግደው፣ የሚያርሰው ምን የሚለው በራሱ ለኢኮኖሚው ስለሆነ ይህንን ቤተክርስቲያን ትደግፋለች። አሁን ዋናው የቤተክርስቲያን ተልእኮ ግን ድነቱ ስለሆነ ማለት ነው እዛ ላይ ነው ትኩረቷ። በተለይ በዚህ ወቅት ደግሞ በነፍስም በስጋም የሚገለን ነው የተነሳብን እና ከዛ አንጻር የሚታይ ነው ማለት ነው እና ድምቀቶቹ ቀድሞ መምጣት የለባቸው። ቢያንስ እነሱን ማንሳት እንኳን ቢፈለግ መጀመሪያ ለመንፈሳዊው ነገር ትኩረት ሰጥቶ በሃይማኖቱ ይሄ ጥቅም አለው ተብሎ ከዛ ወደዛ ቢኬድ እንዲያው ሊያስኬድ ይችል ይሆናል ብዬ አስባለሁ። የበለጠ አካሄዱን እንግዲህ መተርጉማንም ስለሆኑ እነሱ ያውቁታል። እኔ በቃ አሁን ያለው ህመም እንደሚሰማው
ያለው ፈተና፣ መከራ፣ እልቂት እንደሚሰማው እንደገና ቤተክርስቲያን ላይ የታዘዘው የታወጀው የጥፋት በትር ቤተክርስቲያን ነገ ምን አይነት ሆና ነው የምትኖረው? የቤተክርስቲያን ጠላቶች ኦርቶዶክሳውያንንና ኦርቶዶክሳዊነትን ማጥፋት የሚፈልጉ አካላት ለ100 ዓመት ለ50 ዓመት ብለው የሚያቅዱትና የሚዘጋጁት ዝግጅት መከራው በእኛ ዘመን ብቻ እንዳያበቃ እያደረገ በተወሰኑ ዞኖች በተወሰኑ አካባቢዎች ወረዳዎች ከተወሰነ ዞን ከተወሰነ ወረዳ በመጥፋት ብቻ የማይበቃ ጥፋት ቤተክርስቲያን ላይ እንዳይሆን እሱ እንደሚያስጨንቀው ሰው ይወሰድልኝ ማለት ነው። ጥሩ መወያየት መነጋገር። እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር የማደርገው ነገር አለኝ። በግማሽ ነው ያሉት። እስቲ ይቅር ያሉ ሰዎችን ሐሳብ በግማሽ ነው የሚወስዱት። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱን አልጋ ባልጋ ላይ አይደለም ያለ ነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን፣ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን፣ መንግስታችን እንዲረዳልን፣ እንባችን እንድታበስ፣ ጥያቄያችን እንዲመለስ፣ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱን ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ እቺ ሐሳቧን እንግዲህ አሁን ሳይጨርሷት የቋጫት ሐሳብ ሸሽፋት። አንደኛ ሁለት ነገሮችን እንድናይ ነው። በግማሽም ቢሆን ይህን ነገር እጋራለሁ ብለዋል። ከዛ ደግሞ እልቂታችንን አልጋ ባልጋ አይደለም ከአልጋ ባልጋ ጋር የሚነጻጸር አልጋ ባልጋ አይደለም የሚለው የሚገልጸው አይመስለኝም። ምክንያቱም መታረድን አልጋ ባልጋ አይደለም ተብሎ የሚገለጽ አልጋ ባልጋ አይደለም ማለት እኮ ትናንሽ እንቅፋቶች አሉበት ወይ ደግሞ ችግሮች አሉበት ማለት ነው። ይሄ ግን ችግሮች አሉበት የሚባል አይደለም። አሁን ያለንበት ፈተና መታረድ፣ እልቂት፣ ጭፍጨፋ፣ ውድመት፣ ከየቦታው መጥፋት ታቅዶበት እኮ በፖሊሲ በመዋቅር አይደለም በአካዳሚክሱ ምሁራን ተፈርተውበት ታጣቂዎች ተዘጋጅተውበት መንግስት ተመስርቶበት የመንግስት መዋቅር ዘምቶበት የሚፈጸም ነገር ነው። ትምህርት፣ ስልጠና፣ ካሪኩለም ወዘተ ተዘጋጅቶለት የሚተገበር ነገር ነው። ኦርቶዶክስን የማጥፋት ድርጊት ዛሬም ብቻ ሳይሆን ነገንም ታሳቢ ያደረገ ነው። ወደፊትም ብቻ ሳይሆን ወደኋላም ተመልሶ ታሪካችንን፣ አሻራችንን፣ ማንነታችንን ሁሉ የሚያጠፋ ነው። ነበሩ እንዳይባል እንኳን ነው የሚፈለገው አይደለም እንዴ? ላሊበላ ላይ የተጋረጠው አደጋ ሌላውም የኦርቶዶክሳውያን ቋሚ እሴቶች ላይ የተጋረጠው አደጋ እኮ ይሄን ነበሩ እንዲባል እንኳን አይፈለግም ማለት ነው። ምን አይነት እንደነበርን እንኳን አይፈለግ። ታሪካችን ሁሉ ማጥፋት ነው የሚፈልግ። ይሄ አልጋ ባልጋ ተብሎ የሚገለጽ አይደለም። በጣም የጨከነ ከባድ የሆነ ጭካኔ ነው። ወደኋላ መለስ ብሎ ካህናትን አረጋውያንን የሚገድል ነው። አርሲ ላይ አሁን እንደምታዩት እንደዛ ነው። ካህናት፣ አረጋውያን፣ እናቶች፣ አባቶች ይገደላሉ። ከነ ዶዶላ ጀምሮ ማለት ነው አይደለም። የ80 ምናምን ዓመቱ አረጋዊ ተኝተው ታመው አልጋ ላይ የተኙትን ነው ከዛ ከአልጋ ላይ አውርደው ጎትተው መስጊድ ውስጥ አስገብተው በዛገ ቆርቆሮ ያረዷቸው። ይህ ሲሆን የመንግስት መዋቅር አለ፣ ፖሊስ አለ፣ መከላከያ አለ፣ ኤቭሪቲንግ ሚሊሻው አለ። ምንድነው ዘ ኦንሊ ቲንግ ትእዛዝ አልተሰጠውም። ሻሸመኔ ያ ሁላ የኦርቶዶክሳውያን ቤት ተመርጦ ሲወድምና ሲቃጠል የኦሮሞውም ጭምር ማለት ነው ኦርቶዶክሳዊ የሆነ ሁሉ ያ ሁላ ውድመት ሲደርስ አርፈተኛ ተብሎ ነው መከላከያ እዛው ስንት ኪሎ ሜትር 10 የማይሞላ ኪሎ ሜትር ላይ ካምፕ አድርጎ ጀስት እንደ ካምፕፋየር እየሞቁት ነው የነበረው ስንንድ። እንደዛ እኮ ነው እየሆነ ያለው እና ይሄ ነው የሚቀጥለው። ባይዘው ሲስተማቲካሊ ይሄ ነው የሚቀጥለው። እብደት ነው የሚመስለው፣ ውሸት ነው የሚመስለው። አሁንም 8 ዓመት ከቆየም በኋላ 8 ዓመት እዚህ ልቅ ኢየሱስ ከቆየም በኋላ እንዲያው 2010 ላይ ቆማችሁ 11 ላይ ቆማችሁ 8 ዓመት ወደፊት 8-7 ዓመት ሙሉ ይቀጥላል ብላችሁ አስባችኋል? ይሄ በቃ አሁን ገና ስልጣን መያዙ ስለሆነ እስከሚደራጅ በደንብ መዋቅሩን እስኪያጠናክር ነው ምናምን ነበር አይደል የምንለው። አሁን ከየትኛውም የሀገሪቱ ክልል የበለጠ ኦሮሚያ ክልል እስከ ታች ቀበሌ ድረስ በፊት ወረዳና ዞን ላይ የነበሩ ናቸው። ሽመልስ ታች ወርደው ቀበሌ ላይ
ጎጥ ላይ ኃላፊና ሊቀመንበር ሆነው እንዲሰሩ ተደርጎ መዋቅሩ ሪስትራክቸር ሊሆነው እንደ ኦሮሚያ ክልል ጠንካራ የመንግስት መዋቅር ያለበት ክልል የለም። የሚደረጉት ነገሮች ሁሉ ታስበውባቸው ታቅዶባቸው ፈቃድ ተሰጥቷቸው የሚደረጉ ድርጊቶች ናቸው። ይሄን የሚጠራጠር ካለ ጅልነት ነው። ታስበውባቸው። ስለዚህ በእያንዳንዱ ሰው በሚጨፈጨፍበትና በሚፈጅበት አካባቢ የመንግስት መዋቅር አለ፣ ፖሊስ አለ፣ ሚሊሻ አለ፣ መከላከያ አለ። እነዚህ ሁሉ እያሉ አንዳች የፈረሰ የመንግስት መዋቅር ሳይኖር ነው ጭፍጨፋው የሚፈጸመው። አንድ ጊዜ አይደለም፣ በየቀኑ፣ በየሳምንቱ፣ በየወሩ ከእንቁጣጣሽ እስከ እንቁጣጣሽ እልቂት የሚዘንብባቸው እነ አርሲ፣ እነ ወለጋ፣ እነ ባሌ፣ እነ ሐረርጌ መንግስት መዋቅር እያለ ፈቅደው ፈልገው ደሞዝ የሚከፈላቸው ለዛ ነው ባለስልጣናቱ። እና እንዲህ ያለው ሁኔታ ውስጥ ነው ያለው። ይሄኛው ሁኔታ አልጋ በአልጋ አይደለም ይባል አይደለም። ከባድ ጭካኔ ነው እየዘነበብን ያለው፣ ከባድ ጭካኔ እና አረጋውያንን ይገላል፣ ታሪካችንን ይገላል ማለት ነው። ትውፊትን ይገላል። ካህን አረጋዊ ሲገደል እውቀት የማህበረሰቡ እውቀት ናቸው አረጋውያን አይደለም። እነ ቀሲስ አሳልፈው ያሉ ሲገደሉ የማህበረሰቡ ትውፊት ናቸው። የማህበረሰቡ ስርዓት፣ ወግ፣ ባህል፣ መንፈሳዊ ህይወት ወዘተ መዛግብት ናቸው። ካህናቱን አረጋውያኑን ያርዳል። ስለዚህ ታሪካችንን፣ እውቀታችንን፣ ትውፊታችንን ይገላል ማለት ነው። ከዛ ከታች ወረድ ብሎ ደግሞ እንደ ህፃን ልጅ አለም ስንታየው ያሉ የ9 ዓመትም የ6 ወርም ህፃናትን ያርዳል፣ ይጨፈጭፋል። እነዚህ ደግሞ ፊቸሮቻችን ናቸው፣ ነገዎቻችን ናቸው። ነገ ያለ እነዚህ ልጆች ምንድን ነው? ምንም ነው። ስለዚህ ነጋችንን ደግሞ ይገላል ማለት ነው። ተስፋዎቻችንን ደግሞ ያጨልማሉ። የሚወልዱ ወልደው የሚያሳድጉ ልጅ የሚተኩ ትውልድ የሚያስቀጥሉ እናቶችን ያርዳሉ፣ ወንዶችን ያርዳሉ፣ ይጨፈጭፋሉ። እነዚህን ህፃናት ላይ አሁን ስለት የሚያነሳ ጥይት የሚተኩስ እጁ ምን አይነት ነው? በደንብ ስልጠና የተሰጠው በደንብ ኦሪየንት እየተደረገ ነው። እነዚህን ገሎ እኮ ሄዶ ልጆቹን ደግሞ አቅፎ ምግብ ይበላል እኮ በሰላም። ምክንያቱም ሂዝ ክሬቲንግ የእነሱን ፊውቸር እያሳመረ እንደሆነ ያምናል። እንዲህ ያለ ሲስተማቲክ የሆነ እልቂትና ጦርነት ነው ታውጆብን ያለ ነው እና እንዲህ ባለ ሁኔታ ውስጥ ሆነን አልጋ ባልጋ አይደለም። የአልጋ ባልጋ አይደለም የሚባለው አገላለጽ የሚገልጸው አይደለም፣ ምሳሌ የሚሆነውም አይደለም። ይሁንና ግን ይሄንን በግማሽ ነው የምጋራው ነው ያሉት እና በግማሽም ቢሆን ከተጋሩት ግን ቀሲስ መጋቢ አዲስ ከዛ እንዲህ ያለው ሁኔታ ይሄንን ዓለም ሊያውቅልን ይገባል፣ መንግስታችን ችግራችንን ሊያውቅ ይገባል አሉ። ይሄ እንኳን ያው እንደ ዳጸ ልሳን ልውሰደው እኔ፣ ምክንያቱም ወይ ደግሞ የዲፕሎማሲ ቋንቋ አድርጌ ልውሰደው፣ ምክንያቱም የሚያርደን ራሱ መንግስት ስለሆነ ማለት የጨፈጭፈን ራሱ መንግስት ስለሆነ እና መንግስት ደግሞ አሁን ስለ እልቂታችን እንድንናገር አይፈቅድም፣ እንድንዘምር ብቻ ነው የሚፈቅደው። ያውም በአደባባይ ሰብሰብ ብለን በዛ ብለን በቪዲዮ እየተቀረጽን ከሆነ ምንዘምረው ዳስጉድ። ስለዚህ ይንከባከበናል። ያን ማናደርግ ከሆነ አርፋችሁ ተቀመጡ ነው። ስለዚህ ያን እንደሚጠቅመው ከተረዳ አደባባይ ወጥቶ እንድንዘምር ያደርገናል። ለምን ስራ እየተሰራ ነው፣ ከታች የማረድ ስራ እየተሰራ ነው። ሀፍቱ ከበርዛት ያንን መሸፈን መቻል አለብናል። እልቂታችንን እኛው እየሸፈንን መንግስት እያረደን ነው እንዳትናገሩ፣ እየጨፈጨፈን ነው። ጭፍጨፋው እዚህ አርሲ ደርሷል። 200 ኪሎ ሜትር አይሞላም፣ እዛ ደርሷል። የአዲስ አበባዎች መዘመር ብቻ መንግስት አይፈቅድም እስካለን ድረስ እንደዛ ነው። እንትኑ የጥፋት ውሃው መጥቶ አፍንጫችን እስኪደፍነው ድረስ ዘምር። ዝም ብለን ልብሳችሁን ሰቅስቃችሁ ዘምሩ፣ በዚህ በኩል እየበሰበስን ነው፣ ተጠጋግታችሁ በዚህ ጋር ዘምሩ አይነት ነገር ነው ለእኔ እየሆነ ያለው። እንደዛ አድርገን ነው የምንረዳው። ያም ሆኖ ግን መንግስት ቢሆንም ይህንንም ቢሆን ለዓለም አቀፉ ማህበረሰብ ለሌላውም መጮህ አለብን። ህመማችንን ቁስላችንን ማሳየት አለብን። መታረዳችንን መቃጠላችንን ማሳየት አለብን፣ የሚነድብን እሳት ብለዋል። እንዲህ ከምናደርግባቸው መድረኮች ደግሞ አንዱ እንደ የአእላፋት ዝማሬ ያሉ ብለው
ናቸው ለማለት አሁን ጫና ውስጥ ሊያስገቡት መሰላቸውና በነገራችን ላይ ያዘጋጀው ምናምን ብለው ወደ ሌላ ርዕስ ሲስተማቲካሊ ገቡ ማለት ነው። አንዱ ግን እንዳይላፍ ዝማሬ ያሉ መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንድመለስ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱን ያው የተቆረጠ አይደለም ኤዲቲንግ አይደለም ባይዘው ይሄ አይ ሚን እኔ ጋር ሳይሆን ራሱ አሽማል ላይም ሲጫን ብዙ የተቆረጡ ቦታዎች አሉ። ቴክኒካሊ ግን እናቃቸዋለን። ይሄ የተቆረጠ አይደለም ናቹራሊ እያወሩ ነው። እኔ በእውነቱ ወደ አዘጋጁ አስቀየረ ከሚታይባቸው ችግራችንን ከምናሰማባቸው መድረኮች ደግሞ አንዱ እንዳይለፋት ዝማሬ ብለው አሁን የሆነ ያለው ይሄን ነው። ሄኖክ ኃይሌም እያሉ ያሉት እና ሌሎችም የሚሉት ይሄን ይመስለኛል። አሁን እየተገደልን ነው፣ ቤተክርስቲያን ስደት ላይ ናት፣ መከራ ላይ ናት እና ይሄን ደግሞ ዓለም ሊያውቅ ወይ ደግሞ እንደ ሰው ደግሞ ልንጮህ የሰማዕታቱም ህመም ሊያምን በጋራም ልናለቅስ ይገባል። ነገር ግን ተብሎ ነው እየተዞረ ያለው እና ያቺ ነች ያው ነጥቡ ያለችው ማለት ነው። ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው። እኔ ብዙ ቦታ አስተዋውቂያለሁ፣ ብዙ ሰው ያውቀዋል። መጻሕፍት አሉት። መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ያው ምቀኝነት ይባላል ምናምን ይሉንታ እነዚህም ብያለው ቅድም እዚህ ጋር ምንም የሚያመጣቸው ነገር አልነበረም። በቃ ቢያንስ ካላፋት ዝማሬ ጋር መነሳት የለበትም። ዲያቆን ሄኖክ ኃይሌን የሚመለከት በህይወቱ ምቀኞች አሉበት ወይ ምን አለበት ወይ የሚለው አይነት መድረክ ዝግጅት ከሆነ ካምቢ ያላፋት ዝማሬን በሚመለከት ግን እስካሁን እየተነሱ ያሉት ችግሩ የምቀኝነት አይመስለኝም። በፍጹም ከዛ አንፃር አይመስለኝም። I don't think so። ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን። ይሄንን ተው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይለፍ ዝማሬ በግሌ ደጋፊ እዛው የተናገሩትን እዛው ያፈርሱታል አባታችን። ምክንያቱም የተሳሳተው ነገር ካለ መተቸት፣ መምከር፣ በሐሳብ ወዘተ ምናምን ብለዋል። ከዛ ደግሞ ጠልፎ መጣል ነው ይላሉ። ጠልፎ መጣል ምን አመጣው? እንግዲያውስ በቃ ይሄ ነገር ልክ አይደለም ተብሎ ሐሳብ ከተሰጠ ጠልፎ መጣል ሊሆን አይችልም እኮ። እንዴት ነው ጠልፎ መጣል? ስለዚህ እዛው ተናግረው እዛው ያስፈልጋል ትችት፣ ሂስ፣ መምከር ምናምን ያስፈልጋል። ልክ አይደለም ብሎ መናገር ያስፈልጋል ካሉ በኋላ ጠልፎ መጣል ነው ደግሞ ብለው ውሃ ይቸልሱበታል። እና ይሄ ልክ አይመስለኝም። ዞሮ እየተደረገ ያለው ይሄ ይመስለኛል። እንግዲህ ዲያቆን ሄኖክም ከዚህ አንጻር የሚያየው ይመስለኛል። ግን ያው ዞሮ ድርጊቱ ትልቅ ነው፣ መድረኩ ትልቅ ነው፣ ፐርሰናል ክሬዲቱም በጣም የሚያጓጓ ነው። ምክንያቱም እንደ አንድ ግለሰብ በእኔ ምክንያት የሁላ ሰው እንደዚህ ወጥቶ ያሰብኩት ተሳክቶልኝ ስንት ሺህ ሰው ወጥቶ አደባባይ ላይ ዝማሬ እና በኢትዮጵያ ቤተክርስቲያን ታሪክ ውስጥ ያላፋት ዝማሬ የሚባል ታሪክ ተክሎ ማለፍ ይሄን ነገር የጀመረው ዲያቆን ሄኖክ ኃይሌ የሚባል ሰው ነበረ መባል እነዚህ ሁሉ በጣም የሚያጓጉ ናቸው። እና ደግሞ እንደ የበጎ አሻራ የበጎ ሌጋሲ ባለቤት ሆኖ በቤተክርስቲያን ታሪክ ለመጠራት መመኘትና ለዛ መስራትም ክፋት ያለው አይመስለኝም። ነገር ግን እነዚህ ሁሉ ማለት የኔ የበጎ አሻራ እና ሌጋሲ ምኞትና ፍላጎት ከቤተክርስቲያኒቱ ህልውና የሚበልጥ መሆን የለበትም። እና ቤተክርስቲያንን መጀመሪያ ያስቀደመልውናውን ያስቀደመ ወይ ደግሞ እየደማ ያለውን የክርስቶስ አካል ቸል ያላለ አላየውም አሉ ኦር አይ ዶንት ኬር አባውት ዛት ያላለ መሆን አለበት ነው። ያውን በአደባባይ የሚደረግ እንደዚህ ያለ ትልቅ ኢቨንት ያንን መሸፈንና መደበቅ ወይ ደግሞ መካድ የለበትም ነው።
አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚድረሰው እንግዲህ አይላፍ ዝማሬን ያው የንታ በደንብ ነው ያበራሩት። አንድ መንገድ ብቻ ተከትለው አይደለም ይሄዱ። ያው መታረዳችንን መሞታችንን ለመንግስትም ለእግዚአብሔርም እየተነጋገርን ነው አሉ የንታ ማዕበል። በነገራችን በዚህ አጋጣሚ የሐሽማል ሚዲያ ብዙ ይዘቶች አሉት። ከ100 በላይ ቪዲዮዎችን ሰርተዋል። 1 ዓመት አልፎታል ከተቋቋመ። ይዘቶቹ የይዘት ስብጥሮቹ ወይ ደግሞ እዛ ላይ የሚቀርቡ ሊቃውንት ደስ ይላል በጣም። በዘመነ ፍስሐ ምናምን ቢሆን ብንሆን ኖሮ ማለት ነው በጣም ደስ የሚያሰኝ ነው። ነገር ግን አንድም ጊዜ በአንድም ቪዲዮ አንድም ዝግጅት አንድም ትምህርት አንድም መግለጫ ስለ ሰማዕታት የተናገሩት የለም በነገራችን ላይ እና ይሄ በጣም አሳዛኝ ሆኖ አግኝቼዋለሁ። እና አሁንም እያደረጉ ያሉትና ለማድረግ የሚፈልጉት ይሄን ነው እንደሆነ ነው እያሳዩን ያሉት። የንታ ማዕበሉ ሴፍ ሳይዶችን ይመርጣል ማለት ነው። እግረ ረጅም ነው ይሄ ሚዲያ ብለዋል። ረጅሙ እግር ሰማዕታቱ መንደር አይደርስም። በቃ ይሄው አሁን እንደዚህ የምታዩዋቸው ናቸው። ወፍ የወለደችው ሴት 666 ልባችን ደንጥኗል። ያው በራሳቸው ጥሩ ናቸው፣ እውቀትን የሚሰጡ የሚሉ ናቸው። ከህልውናችን አንጻር ግን ምንድን ናቸው አሁን እየደረሰብን ካለ መከራ ይልቅ የሚለውን ነው። የንታ ማዕበል ባህር ዳር እንዳሉ ነው የምናውቀው። ስለዚህ የሰው ባህር ዳር አርሲ ስላልሆነ አይመለከቱትም። እንደርሶ ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ሊቅ ኖት። አዲስ አበባ ስለሚደረገው ድርጊት ያገባውታል። ስለ አላፍ ዝማሬ አርሲ ስለሚደረገው ጭፍጨፋ ግን አይመለከቱትም። ምን ነው አንደበቶ ቅኔዎ በጣም በመጽሐፍቶቹ ያየ ነው። ብዕሮ የታለ? ስለ ቤተክርስቲያን ስለ እልቂታችን የታለ? ስለ ህልውናችን የታለ? እሱ በጣም ሊያነጋግር የሚገባ ይመስለኛል። ያው በዚህ አጋጣሚ አስተዋውቂዋለሁ ሚዲያውን። አይ ቲንክ ያው ካሁን በኋላ ለአንዳንድ ጥያቄዎች ጥሩ መልስ የሚገኝበት መድረክ ነው እና እሱን በዚህ አጋጣሚ ያው ጋብዤ ያለፍኩ ማለት ነው። ይህንን ካልኩኝ እየተናገርን ነው ስላሉ ነው የንታ ማዕበል ይሄንን ያነሳሁት። የታለ የተናገሩት ነው። በምስጢር እየተናገሩ ከሆነ ለመንግስታችንም ለእግዚአብሔርም ነው ያሉት። አዎ ጥሩ ነው። ለእግዚአብሔርም ለመንግስትም መናገር ጥሩ ነው። የሰው ድርሻ መወጣት የሚባል ነገር ደግሞ አለ። ስለ እልቂታችን ምንም መስራት የማይገባንና ለእግዚአብሔር መንገድ ብቻ ከሆነ የሚገባን ስለዚህ በእምነት ብቻ ነው ምንድነው ማለት ነው ስራ መስራት አይጠበቅ። ሌላውንም ነገር ለእግዚአብሔር መንገድ ነው። ለምን ምን እንሰራለን? ምንም ነገር አንሰራም። እንደሱ እኮ ነው የሚያስኬደው። እና የሰው ድርሻ ለዚህ ውስጥ መቼስ እናንተ ብትፈልጉ በደንብ ይፈትፍታችሁ የምታስረዱ ነገር ነው። ስለዚህ ድርሻችን እንዳንወጣ መደንዘዝ የለብንም። እንደዛ መደረግ የለበትም። በጣም ብዙ በሚዲያው እንግዲህ ወቅታዊ ጉዳይ አንዳንድ ጊዜ ሚዲያ ይናገሩት ዝም ብሎ እኔ እኮ ይኸውልህ አንድ ጊዜ ፈርጦ ሲወጣ እኛ እኮ ይኸውልህ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን። አዎ እዚህ ጋር የምንጠይቀው ነው የአንዳንድ ሰዎች የመስቀል አደባባይ ላይ የሚደረገው ፕሮግራም ላሊበላን ያደበዝዝብናል ብለው ነው የሚቃወሙት ምናምን ነው የሚለው። ይሄ በጣም ኢሬሌቫንት ይመስለኛል። ስለዚህ ይሄን በእኔ አልፈዋለሁ። ብዙም ውሃ የሚያነሳ ጥያቄ አይመስለኝም። ማለት እንደዛ የሚሉ ሰዎች እንኳን ቢኖሩ እንዲሁ ባለማወቅ ተደርጎ ነው መወሰድ ያለበት ብዬ አስባለሁ። እስቲ መጨረሻ ላይ ተናገሩት። እንዲህ አይነቱ ነገር ላሊበላን ያደበዛል የሚለው ነገር ስጋዊን የምናስተምርበት ሃይማኖታችን የምናስተምርበት እኔ የምመክረው እነ መምህር ሄኖክ ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ። ከቤተክርስቲያን መምህራን ከቤተክርስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው። ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው። መንበሩ መከበር አለበት። ጳጳሳቱ መከበር አለበት። ርዕሰ መንበሩ መከበር አለበት። እኔ አቡነ ጳውሎስ አቡነ ማትያስ እያልኩ ብቻ አይደለም። ያ መንበር የተከበረ መንበር ነው። ሐዋርያት ተያይዞ የመጣ መንበር ነው። ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው። ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር፣ መወያየት፣ መነጋገር አለብን።
እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ እስካሁን የተናገሩት ጥሩ ነው፣ የሚያስማማ ነው። ሁሉ ማለት በጳጳስም ሁሉም ጳጳስ ነው ማለት አይደለም። ያው ጳጳስ ስለሆነ ሁሉም መከበር አለበት ማለት አይደለም። ኦርቶዶክሳውያንን ከቤተ መቅደስ ወስዶ እዛ አዳራሽ ማጎር የሚፈልግ ፖለቲካ ያበበሰው ሰውም ጳጳስ ነው ማለት አይደለም። እንደዚህ ስንሸፋፍነው በይሉኝታ ሰዎች ይጠፋሉ። ኦርቶዶክሳዊነት በጳጳሳት እጅ ብቻ ያለ አይደለም፣ በምዕመናን ልብም አለ። በመጽሐፍት ያለ ነው፣ ታሪክ ያለው ነው፣ ትውፊት ያለው ነው፣ ዶግማ ያለው ነው፣ ቀኖና ያለው ነው። ስለዚህ በአባትነት በስልጣነ ክህነት ክብር እንሰጣጣለን፣ ተገቢ ነው፣ እንበላለጣለን። ለድነታችን ያ በጣም ወሳኝነት አለው። በሃይማኖት ጉዳይ በኦርቶዶክሳዊነት ጉዳይ ላይ ልዩነት ሲፈጠር ግን ልክ ናቸው ብለን አሁንም ያ አክብሮታችን የሚያስኬደን አይሆንም ማለት ነው። እዚህ ጋር በቃ የምንልበት ጊዜ አለ፣ ኖ የሚባልበት ጊዜ አለ። መጽሐፍ ቅዱስ ለነገስታት ለመኳንን ተገዙ፣ መኳንንትን ነገስታትን መሪዎችን እግዚአብሔር ነው የሚቀባቸው የሚሾማቸው ምናምን ይባላል አይደለም? አዎ። ግን ራሳቸው ደግሞ ወንጌላውያኑ መጥምቁ መለኮት ቅዱስ ዮሐንስን አሁን ይዩት። ልክ ነው፣ መሪዎችን ማክበር ያስፈልጋል። ኖ ማለት የሚገባበት ጊዜ ደግሞ አለ። እናንተ የፉኝት ልጆች ማለት የሚገባበት ጊዜ ደግሞ እንዳለ ከመጥምቁ እናያለን። የወንድምህን ሚስት ትወርስ ዘንድ አይገባህም ማለት የሚገባበት ጊዜ ደግሞ አለ። ስለዚህ ክርስቲያኖችን መጨፍጨፍ አይገባህም ተብሎ መሪ የሚገሰጽበት ጊዜ አለ። ምንፍቅናን በቤተክርስቲያን በኦርቶዶክሳዊነት ስም መስበክ አይገባህም ተብሎ እንደ አቡነ ገብርኤል አይነቱ ዘረኝነትን፣ ሞትን፣ መገዳደልን መስበክ መስቀል ተይዞ አይገባም ብሎ ሊነገርባቸው የሚገባ እረኛ የሚመስሉ ግን ተኩላዎች ደግሞ አሉ። እንደዚህ ያሉትን አባት በሚለው ብቻ ሸፋፍነን የምንሄድ አይመስለኝም። ይህን መናገር ምናልባት ኢትዮጵያ ውስጥ ችግር ይሆናል አይመስለኝም። ግን መጋዲስ አልፈለጉትም። ምክንያቱም ከአንዳንድ ወደ ፐርሰናል ነገር አልሄድ፣ ግን ተገቢ አይደለም። ህዝባቸውን ቢያዳምጡ የቤተክርስቲያን ቁስል ቢጠዘጥዛቸው ግራቸው ቢያዳምጡ ራሳቸውን መናቅ ማለት ነው። ስለዚህ አሁን እዚህ ጋር ያስተላለፏትን መልእክት በደንብ ስሙልኝ። በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር፣ መወያየት፣ መነጋገር አለብን። እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያን ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው የሚነደው እሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸው እንዲቀሳቀሱ እንመክራለን በአቅማችን። ጥሩ ነው። በዚሁ እናጠቃልላለን። ጳጳሳቱ የቤተክርስቲያኒቱ ቁስል ባያማቸው እንኳን እሳቱ ባያቃጠላቸው እንኳን እንዲህ ቢጠዘጥዛቸው ነው ያሉት። ስለዚህ በዚህ ልክ ከባድ ከሆነ ነገርየው እነዚህ መምህራኖቻችንስ ለምን አይጠዘጥዛቸውም? ለምን አያማቸውም? የአእላፋት ዝማሬንስ ቤተክርስቲያኒቱ ላይ የሚነደው እሳት ለምን አይነካውም? ለምን አይጠዘጥዘውም? ቁስሉ ለምን አይሰማውም? ጳጳሳት ካህናት ላይ ብቻ ለምን? ሁላችንም ሊሰማን አይገባም ወይ? ሁላችን ልናዘን አይገባም ወይ? ባለፈው በነበረ መርሃ ግብር አንበናል። አንዱ አካል ሲሰቃይ ሌላው ሁሉ ከዛ አካል ጋር ይሰቃያል። ስለዚህ ሁላችሁ የክርስቶስ አካል የክርስቶስ ብልቶች ናችሁ ነው ያለን ቅዱስ ጳውሎስ። እየታረደ እየተቆረጠ ያለው የክርስቶስ ብልት የክርስቶስ አካል የክርስቶስ የአካሉ ክፍሎች ናቸው። እየደማ ያለው የክርስቶስ የአካል ክፍል ነው። እየደማን ያለ ነው እኛ ነን ማለት ነው፣ አካላችን ነው ማለት ነው። እና ለምን አይተሰጥተንም? እና ለምን አያምንም? ኦር ውሸት ነው ወይ ነው? ኦር ሌላ ትርጓሜ ያለው ነው ወይ አለ ወይ ነው? ፖልስ አይ እሱንቶ ጳውሎስ ዝም ብሎ ነው እኛን ስማና ለዝማሬ መደረግ አለበት ያው እንደመከብሉ ምናምን የሚባል ከሆነ ግን እያንዳንዱ ኦርቶዶክሳዊ ሊጠዘጥዘው አይገባም ወይ? ነጭ ለብሶ ለመዘመር አደባባይ ሲወጣ ግን እኮ ለቅሶ ላይ ነን፣ ግን እኮ እየተቃጠልን ነው፣ ግን እኮ ቁስል አለብን። ያ ቁስል ሁላችንም ሊጠዘጥዘን ይገባል። እና ሞት የተፈረደባት ቤተክርስቲያን ልጆች ነን፣ ጥፋት የተፈረደባት ቤተክርስቲያን ልጆች ነን። እና በየቀኑ እየታረደች ነው፣ በየቀኑ እየተገደለች ነው። እና የራሷ ጉዳይ አይመለከተንም። ምን እናድርግ? ከለቅሷ እንካፈልላትም? ቆስሏ የራሷ ጉዳይ ነው። ቤተክርስቲያን ምን እንበላት? አካላችን አይደለችም ወይ? እናታችን አይደለችም ወይ? በየቀኑ እንደዚህ እየተቀበረች ነው። እና ምን እንበላት ቤተክርስቲያንን? በቃ ዝም ብለን ከጭፈራሽ ብቻ ነው የምንሳተፈው ወይ ደግሞ ከዝማሬሽ ብቻ ነው የምንሳተፈው እንበል? ቃላት ይቅርታ ይደረግልኝ። እና ምን እሱን ነው መልስ የጠፋለት። እና
ከዛ የበለጠ አደገኛ የሚያደርገው ደግሞ እሳቸውም ቀሲስ እሸቱ እንዳነሱት ሲኤንኤን የሚዘግበው፣ አልጀዚራ የሚዘግበው፣ ቢቢሲ የሚዘግበው ፕሮግራም መሆኑ ነው። የኢትዮጵያ እንዲያውም አሳልፌ ቆርጬ ነው እንጂ የኢትዮጵያ ቤተክርስቲያን ማናት? የት ናት? የት አለች ቤተክርስቲያኒቷ ለሚሏት ይኸው ነጭ ለብሰው ጧፍ ለብሰን እየዘመር ነው ተብሎ ለማሳየት መልስ ይሆናል ነው ያሉት። አደገኛው ነገሩ እሱ ነው። እና የኢትዮጵያ ቤተክርስቲያን እልቂት ላይ ናት፣ ስደት ላይ ናት፣ እየተገደሉ ነው፣ እየታረዱ ነው ኦርቶዶክሳውያን ኢትዮጵያ ውስጥ ብለን ጮህን ለዓለም እየነገርን ያለ ነው እሱ ነው። አሁን ያለን አንገብጋቢ አጀንዳ እሱ ነው። ከዛ የኢትዮጵያ ቤተክርስቲያን የት ናት ለሚሉ ሰዎች ይኸው ጧት ነጭ ለብሳ ጧፍ አብርታ እየዘመረች ነው። ፋይን። አብይ አህመድስ የሚወራው ነገር የተወሰኑት ግለሰቦች የሚያጫጩሁት ነው። በቃ ምንድን ነው ለገንዘብ ብለው የሆነ ነገር የኢትዮጵያ ጠላቶች ገዝተዋቸው ምናምን እንጂ መንግስቴን ስለሚጠሉ ስልጣኔን ስለሚጠሉ ስለሚቀኑብኝ እንጂ ነገሮች እኮ ይኸው ኤቭሪቲንግ ኢዝ አስ ዩዥዋል። ይኸው አደባባይ ወጥ መስቀል አደባባይ እንደዚህ እየዘመሩ ድሮ እንዲያውም መስቀልና ለመስቀል ብቻ ነው እዚህ የሚደርሱት። ይኸው እኔ ከመጣሁ ፈቅጄላቸው ስትዋለ መስቀል አደባባይ ወጥተው እያከበሩ ኤቭሪቲንግ ኢዝ ጎይንግ ዌል። ምን ሆናችኋል? ላይንግ የሚለው በዚህ በነገራችን ላይ ትልቅ ዲፕሎማሲያዊ ትርፍ ያተርፍበታል አብይ አህመድ በደንብ። አይም ሹር አይ ሆፕ እነ ፋና እነ ቢቢሲ እነ ኢቢሲ ላይቭ የሚያስተላልፉት ይመስለኛል። እና ላይቭ ማድረግ ቢከብዳቸው እንኳን ሌላው ደግሞ ይቀናብናል ወይ ደግሞ ይጠቅማቸዋል ብሎ ቢያስቡ እንኳን እያጠፋናቸውም ቢሆን ትንሽም ቢሆን ልንጠቅማቸው አይገባም ብሎ ካላሰቡ በስተቀር እኛ እንደ ጥቅም አንቆጥረውም። ኦፍኮርስ በእነሱ አይምሮ ላይቭ የሚያስተላልፉት ይመስለኛል ፎር ሹር። ምክንያቱም ይሄ ለመንግስት ትልቅ የገጽታ መገንቢያ ነው። ጸረ ኦርቶዶክስ ነው፣ ኦርቶዶክስን እየገደለ ነው፣ እያጠፋ ነው ተብሎ ነው የተከሰሰው። በኮንግረስ ላይም የቀረበው ይሄን ነው። በመንግስት ምንድነው በብልሹ የመንግስት አሰራር ነው ኦርቶዶክሳውያኑ ለእልቂት ተዳርገው ያሉት የሚል አይነት አንድምታ ያለው እንትን ነው እና ወደ መንግስት በቀጥታ ፖይንት ያደረገ ክስ ነው የቀረበው። ስለዚህ በደንብ የሚታጠብበትን እንትን ነው ያዘጋጀንለት ማለት ነው። ያውም ያንን እልቂት ምንም የማያስቀር ማለት ነው። አንድ ሰው እንኳን አልታሰረም። አንድ የወረዳ አስተዳዳሪ እንኳን በአንተ ወረዳ በአንተ ኃላፊነት ስልጣን ስር ስልጣን ላይ ሆነ በአንድ ዓመት ጊዜ ውስጥ ከ200 በላይ ሰው ሲገደል ከ300 ነው 400 በላይ ቤት ሲቃጠል በአንድ ወረዳ ውስጥ እነ ጀጁ እነ ሽርካ የት ነበርክ? ምን እየሰራህ ነበር? ተብሎ አንድ ሰው እንኳን ተጠያቂ አለ። ከዛ ያላፋት ዝማሬን በመፍቀድና አደባባይ ላይ እንዲደረግ በማድረግ ብቻ ገጽታውን ያድሳል አብይ አህመድ። ዛት የሚያሳዝነው እሱ አይደለም። አሁንም ይቀጥላል፣ አፋፍሞ ይቀጥላል፣ በደንብ ያስቀጥለዋል። ከየአካባቢ ያጸዳታል፣ ቤተክርስቲያን መዋቅሯን ይሰነጣጥቃል፣ ኮራፕት ያደርጋል፣ ያበሰብሳታል። ሐሰተኛ ጳጳሳትን በፖለቲካ በስልጣን በጠመንጃ እያጀበ ወደ ስልጣን ያመጣል። ኦርቶዶክሳዊነትን እንደዛ እያደረገ አንቅዞ ለማጥፋት ነው የሚፈልገው። ለ100 ዓመታት ደግሞ ይህንን ሌጋሲ ማስቀጠል ይፈልጋሉ። አዎ ስርወ መንግስት ነው የሚተክሉት። ዛሴት በዚህ ሁኔታ ውስጥ ነው ያለነው ወገኖቼ። እና ይሄ ተራ ነገር ነው ወይ? ዝም ብለን እያካበድን ነው ወይ? የተወሰኑ ሰዎች እስቲ ንገሩን። ዝም ብላችሁ ነው የምታካብዱት ምናምን በሉን። ሆኖ ልክ አይደላችሁም በሉን። ምክንያቱም we have a lot of works እንደ ቱምቢ እንደምታዩት አጀንዳችን ይሄ ነው በዋናነት። አንዳንድ ጊዜ ከዚህ ወጣ ያሉ ሌሎች እሾዎች እንደ መጽሐፍትም ምንም የምናመጣቸው አሉ። ሌሎች ጉዳዮችንም እንዳስሳቸው አሉ አልፎ አልፎ። በዋናነት ግን እዚህ ላይ ነው ያለ ነው እና ልክ አይደላችሁም በሉን። እና ለእንትንም አይደለም እንደምታዩት ከዩቲዩብ ለሚገኝ ገቢም አይደለም። በሳምንት ውስን ፕሮዳክሽኖች ናቸው ያሉ። ስንበረታ በደንብ በተከታታይ እንመጣለን። በቃ በሌሎች ነገሮች እየሰራን እና ስለዚህ ማረፍ እንችላለን። ሌላ ነገር ላይ ፎከስ ማድረግ እንችላለን። we can be creative ብዙ ነገር መስራት ይቻላል። ለምን እግዚአብሔር ያንን ጸጋ ነስቶናል ብዬ ስለማላምን ማለት ነው። ስለዚህ ዝም ብለን እያካበድን ከሆነ አይ ቲንክ ተረድታችሁ በተረዳ አንደበት አይ ቲንክ ለመታረም ዝግጁ ነን። በተረፈ ግን በእኔ እይታ
እየደረሰ ያለው እልቂት መምህር ማዕበል ፈጠነም ወይ ደግሞ ቀስሸቱ እነሱ እንኳን ስለዚህ ጉዳይ ባይናገሩም የሚባልለት አይደለም። ኤቭሪባዲ ኤንድ ኤቭሪዋን ሁላችንም እና እያንዳንዳችን አጀንዳችን ሊሆን የሚገባ ከሁሉም አጀንዳዎቻችን መቅደም ያለበት በዚህ ጊዜ ከሰራን ከዚህ አንፃር ካልሰራን አለበለዚያ ቢያንስ ለእልቂታችን አስተዋጽኦ የማያደርግ ለገዳዮቻችን የማይጠቅም ከሚጠቅም ስራ በመቆጠብ ዝምታ ማኩረፍ ራሱ ትልቅ ትርጉም አለው በዚህ አይነት ሁኔታ ውስጥ እና በጣም የምናደንቃቸው አምና አድርገን ነበረ በአደባባይ ዘንድሮ የወገኖቻችን እልቂት ተባብሶ ስለቀጠለ አናደርግም እና የማቁረብ የማጥመቅ ወዘተ መርሃ ግብሮች አሉን በጀመርንበት ይቀጥል በየአጥቢያዎቻችን ይሄ ግድ መስቀል አደባባይ ካልተወጣ የሚባል ነገር የለም ቢባል ትልቅ ጀግንነት ነው ግን እቺን ማለት ዋጋ ታስከፍላለች ይመስለኛል ዋጋ መክፈል ደግሞ አይፈልግም ስለዚህ መንግስት የሚፈልገውን ገዳያችን የሚፈልገውን እየሰራን መቀጠል ነው የምንፈልገው እና በጣም ያሳዝናል እንደዚህ ባይሆን መልካም ነው እየጠፋን ነው ያለ ነው እና በጥፋት ምንድነው ጥፊ የተባለች ከተማ ነጋሪት ለጥፋት የተባለች ከተማ ነጋሪት ቢጎሰም አትሰማም ነው የሚባለው ምክንያቶች እያቀረብን ብቻ እልቂታችንን እያፋፋምን መሄድ የለብንም ነው ያገዝን መሄድ የለብንም ነው በዚህ ጉዳይ ላይ ያለን አቋም ተደጋግመንም ደጋግሞ መናገርም አስፈላጊ ይመስለኛል እግዚአብሔር ይስጥልኝ ስለተከታተላችሁ ስላዳመጣችሁ በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ በሌሎች መርሃ ግብሮች ደግሞ እንገናኛለን ቸር ያቆየን ሰላም ሁኑልን በእውነት